ይሄን ያለ የተቆርቆርክላት ለምንድን ነው? ነገርኩህ እኮ ልጅቷ ምስኪን ነች። በዛ ላይ ለእናቷ አንድ ፍሬ ልጅ። ይህን እኮ እኛ አይደለንም ሌላ ያየ ሁሉ ያዝንላታል። ከእሷ በላይ ብዙ የሚያሳዝን ታሪክ ያላቸው ሴቶች በዚህ ስራ ላይ ያጋጥመውናል። ለእሷ በዚህ ልክ ያሰብክበት ምክንያት አልገባኝም። ትክክለኛውን ምክንያት ንገረኝ። ቆይ ሌላ ምክንያት ምን ይኖረኛል? ይሄው ነው በቃ። ምናልባት ፍቅር ይዞ ነው እንዴ? ቆይ ምን ሆነሃል? አረ እንደዛ ብሎ ነገር የለም። እንደሱ ከሆነ መልካም። ግን እዚህ ስራ ላይ ፍቅር ምናምን ብሎ ጨዋታ አይሰራም። እየሰማኝ ነው? የራስ ቂቤ አይበላም። ጥሩ መልካም። ነብዩ እዚህ ጋር ከቆምን እኮ ረጅም ሰዓት ሆነን፣ ግን እስካሁን ምንም እያልክ አይደለም። ምንድነው? ሰሞኑን እኔ ማላውቀው የተፈጠረ አዲስ ችግር አለ እንዴ? ባህሪሽ በጣም የተቀያየረ ነው። ቅድም ራሱ ስደውልልሽ ደግመህ እንዳትደውልልኝ ብለሽ ዘጋሽብኝ። ምንድነው እሺ? አንተ ማታውቀው የተፈጠረ ምንም አዲስ ነገር የለም። እንደዛ ስላልኩ ደግሞ ይቅርታ። እርግጠኛ ነሽ? አዎ እርግጠኛ ነኝ። ባይሆን አሁን ወደ ቤት መግባት ስላለብኝ እነግርሻለሁ ያልከኝ ንገረኝና ልግባ። ለሱ እንኳን አሁን ጥሩ ሰዓት ነው ብዬ አላስብም። ሌላ ጊዜ እነግርሻለሁ። እንደዛ ከሆነ እሺ፣ ቻው። ጽጌረዳ አፈቅርሻለሁ። ምን? ጽጌረዳ ቀሪ ዘመኔን ካንቺ ጋር ነው ማሳለፍ የምፈልገው። በጣም ነው የማፈቅርሽ። ቆይ አንተ ያማል እንዴ? ምን አይነት ነገር ነው እያወራ ያለው? ምን አልኩ? በጣም እኮ ነው የማፈቅርሽ። አንተ ሲጀምር ለማፍቀር የሚውልብኝ። መጸዳጃ ቤት ደርሼ ስመለስ ግን ሻዩን ስጠጣው በጣም አዞረኝ ይመስለኛል። ሻይ ውስጥ የሆነ ነገር ሳይጨምር አይቀርም። ሰላም ሰላም፣ ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለይቱ በሰላም መጣችሁ። ደህና ናችሁ ውዶችዬ? እንግዲህ በዛሬው ዝግጅታችን ስለ ጽጌረዳ ድራማ እናወራለን። የጽጌረዳ ድራማ እንግዲህ ለሳምንታት ተቋርጦ ነበረ። ያው ድራማው የተቋረጠበትን ምክንያትም እንግዲህ ተናግረዋል። የዩቲዩብ ሞኔታይዝ ለማድረግ እንግዲህ ችግር ምናምን የውስጥ ጉዳይ ገጥሞን ነው ብለው ነበረ። ለብዙ ጊዜ እንግዲህ ጥፍት ብለው ዛሬ ተመልሰዋል። እና እንግዲህ ሲመለሱ እያየን ያለኑ ነገር ጽጌረዳ በጣም መጥፎ ሁኔታ ውስጥ ወይም ደግሞ መጥፎ ነገር ውስጥ እየገባች ያለች ይመስለናል። እንደሚታወቀው በአንድ ወቅት ጽጌረዳ የተዋወቀችው ሹፌር ማለት ነው እንግዲህ ስታልፍ ሆን ብሎ ነበረ ያ ሹፌር እየገጫት፣ አሁን ላይ ሳስበው ማለት ነው። ምክንያቱም በሰዓቱ ሹፌሩ ሳያውቅ እንደገጫት አስመስሎ ስልክ ቁጥሩን ሰጥቷት ነበር። እንግዲህ አሁን እቸኩላለሁኝ፣ ነገር ግን ደውይልኝ፣ ከታመምሽ ላሳክምሽ ፍቃደኛ ነኝ ብሏት ነበረ። በዛ የተነሳ እንግዲህ ከዶክተሩ ጋር ከሹፌሩ ጋር ይቅርታ መቀራረብ ትጀምራለች ጽጌረዳ። ስለዚህ ያ ሹፌር ሆን ብሎ መጀመሪያውንም ወጥመድ ነበር ማለት ነው። እንግዲህ አንዳንድ ጊዜ ይቺ ልጅ በጣም የድሃ ልጅ ናት። እናቷ በሰው ቤት ነው የምታሳድጋት። እናቷን ለመርዳት ከትምህርቷ ጎን ለጎን ሰው ቤት እየሰራች ህይወቷን ለማቅናት ወይም ደግሞ ነገ የተሻለ ለመሆን ለእናቷ ብቸኛ አንዲት ፍሬ ልጅ ናት። እና እንግዲህ ይቺ ልጅ ደፋ ቀና ያለችበት ባለው ሰዓት ጽጌረዳ ፈተናዎች እየመጡባት ነው። ያ በአንድ ወቅት የተዋወቀችው ሹፌር ማለት ነው ሆን ብሎ ገጭቷት፣ ሆን ብሎ ተዋውቋት፣ ሆን ብሎ ቀርቧት በጣም ውስጧን እንደሚረዳትና እንደሚወዳት እያስመሰለ ከሷ የማይርቀው ይሄ ሰውዬ እንግዲህ አሁን ላይ ከዚህ አሁን ከምትሰሪው ከሰው ቤት ስራ የተሻለ ስራ እኔ ላመጣልሽ ይችላለሁኝ በቀላሉ እንግዲህ በወር $1000 ነው የሚከፈልሽ አዲሱ ነሽ ምናምን አላት። እንግዲህ ይሄ ብር እንግዲህ ወደ ኢትዮጵያ ሲመነዘር በጣም ብዙ ነው። ስለዚህ በወር $1000 ማግኘትና እዚህ ጋር የምታገኘውን አነጻጽሪው እስኪ እንደዚህ ብለሽ ህይወትሽን እኮ መቀየራችሁም እያለ በተደጋጋሚ የተሻለ ስራ መስራት እንደምትችል በጣም ስማርትና ቅንጭላቷን መጠቀም ከቻለች የተሻለ ነገር ላይ መድረስ እንደምትችል ከትምህርቷ ጎን ለጎን ይሄ ሰውዬ ሲነግራትና ሲያግባባት አይተናል። እሷ ደግሞ እዚህ ሰው ቤት ሰርታ እናቷም እዛ ሰው ቤት ሰርታ ለትምህርት ቤት እንኳን ክፍያ እየበቃት ያልሆነ ህይወት እየኖረች ስለሆነ እንደዚህ የተሻለ ነገር ካለ ለምን አልሰራም ብላ እንግዲህ ከሰውየው ጋራ ተስማምታ ነበረ። አሳውቃለሁኝ ስራውንም እጀምራለሁ ብላ ተስማምታለች። ነገር ግን ሰውየው ልጅቷን ወጥመድ ውስጥ ሊያስገባት ነው። ይህ ሰውዬ እንግዲህ የሚሰራው የሆነ ወንጀል ነው እና ወንጀሎቹ እንድትሰራ ነው የሚፈለገው።
ወንጀሎችን ስትሰራ ደግሞ እነሱ ከስር ቪዲዮ ይቀርጿታል በድብቅ ማለት ነው። እያንዳንዱን ይሄን የተባለውን ስራ ሁሉ እየሰራች ማለት ለውጭ ድርጅቶች አስተርጓሚ ነው ዋናው ስራዋ እና እያንዳንዱ የሚሰሩ ፋይሎችን ካሉ ደግሞ ፋይሎችን ትሰራለች እና እነሱን ነገሮች እንግዲህ ስትሰራ ወንጀል የሆነውን ስራ ማለት ነው። በትክክልም ስራው እንደዛ አይነት ነገር ነው። ደህና ብር ነው የሚያስገኘው፣ ግን ወንጀል ነው፣ በጣም ወንጀል። ስለዚህ እሷን በገንዘብ ገዝተው ደህና ገንዘብ አገኘው ብላ ስራዋን ትሰራለች። ነገር ግን እነሱ በድብቅ እሷን ሪከርድ ትደረጋለች ማለት ነው። ቪዲዮ ሪከርድ እየተደረገች ያን ነገር እንግዲህ ለወንጀለኛ ሆና ቀጣይ ህይወቷ እንዲበላሽ ነው እየተደረገ ያለው። ይህ ሰውዬ እንግዲህ በጣም ነው በሚያሳዝን ሁኔታ አብሯት የሚማረው የነብዩ ጓደኛ ማለት ነው። በጣም የሚወዳት ጓደኛ አላት። በነገራችን ላይ ካያችሁ ነብዩና ፌቨን በእሷ ላይ ተነሳስተው በጣም ብዙ ነገር ከትምህርቷ እንድትሰናከል ሲያደርጉ ነበረ። ጭራሽ በመጨረሻም እንግዲህ አሳይመንቷን ሰረቋት። አሳይመንቷ በጣም ዝቅተኛ ውጤት በማምጣት ፈተናውን ደህና ውጤት ካላመጣች ከዛ ትምህርት ቤት እንደምትባረር በውጤቷ ምክንያት ከባድ ሁኔታ ውስጥ ነበረች። ከዛ ደግሞ እንግዲህ ፈተናውን እንዳትፈተን አይዲዋን በመስረቅ ወደ ክላስ እንዳትገባ ሲያደርጓት ይሄ ልጅ ነው እንግዲህ መስፍን ይመስለኛል፣ ይቅርታ ስሙ ማለት ነው። ይሄ ልጅ ነበረ ሲረዳት የነበረው በግቢ ውስጥ እሱን ተረግጣ በጣራ ዘላ እንድትገባ አድርጎት ፈተና እንድትወስድ አድርጎ በጣም ብዙ ነገር ሲረዳት የነበረው ልጅ ራሱ ከዚህ ስራ ውስጥ እጁ አለበት ማለት ነው። ነገር ግን ይህን ነገር እንግዲህ ለጽጌሬዳ ስራው እንደመጣ ሲያውቅ ይሄ ነገር በፍጹም ለጽጌሬዳ አይገባም፣ በጣም ምስኪንና መልካም ቀና ልብ ያላት ልጅ ናት እያለው ይገኛል። ነገር ግን ሹፌሩ ይሄን ነገር ግድ ነው፣ በጣም ከሷ የባሰ ህይወት ያላቸው ሴቶች በዚህ ሙያ ውስጥ አልፈዋል፣ ስለዚህ ትሰራለች እያለ ነው እና መጥፎ ህይወት ውስጥ ሊያስገቧት ነው እንግዲህ ልጅቷን ማለት ነው። በጣም ነው የሚያሳዝነው። እሷ ደግሞ ገንዘብ አገኘው ብላ በዚህ ነገር በጣም ተደስታለች፣ ለመስራትም ተስማምታለች ማለት ነው። ነገር ግን የነብዩ ጓደኛ ማለት ነው መስፍን ማለት ነው መኮንን ይመስለኛል እንግዲህ ለስሙ ከተሳሳትኩኝ ይቅርታ። እሱ ግን እዚህ ስራ ውስጥ ፌቨን እንድትገባበት ይፈልጋል እና ፌቨን እዚህ ቀደም በጣም ብዙ ብር የሚያስገኝ ስራ ነው ለምን አትሰሪም እያለ ሲጠይቃት ነበረ። ታዲያ እንግዲህ ሰውየውን ሀሳቡን አስቀይሮ ፌቨን ይህን ስራ እንድትሰራ ያደርጓታን ብዬ ማሰባለሁ። ሌላው እንግዲህ የፌቨን ተንኮል ነው። ፌቨን ተንኮሏን ቀጥላበታለች። እንዳያችሁት በባለፈው ክፍል ላይ ሆን ብላ ይልክ የወር አበባዋ ሲመጣ ጠብቃ ለጽጌሬዳ አዲስ ታሪክ በመፍጠር ማለት ነው እንግዲህ ነብዩ ጋር አብራ እንዳደረች እና እንዳረገዘች ከዛ በኋላ እንግዲህ ነብዩ ደግሞ እንደ ከዳት በመናገር ራሷን ብስቁልቁል አድርጋ ማለት ነው እንዳያቸዋት በሚያሳዝን ሁኔታ ሐኪም ቤት ድረስ ሁሉ ሂዳ ነገር ግን ሐኪም ቤት ውስጥ ሲደርሱ ሐኪም ቤቱ በር ላይ ሲደርሱ ጽጌሬዳን እዚህ ሁኚ እኔ ራሴ እጅ ታይቼ እመጣለሁ አለቻት። ምክንያቱም ደግሞ ታሪኩ የውሸት ነበረ። በእርግጥ እዚህ ጋር ውዝግብግብ ያለ ነገር ነው እያየው ያለሁት። እንግዲህ ነብዩና ፌቨን ለመጀመሪያ ጊዜ የተዋወቁ ትምህርት ቤት ውስጥ ነው። ትምህርት ቤት ውስጥ ሲተዋወቁ ደግሞ እሱ ራሱ ሊያያት እንኳ አይፈልግም ነበረ። በግድ ፑሽ አድርጋው ነው የቀረበችው። ከዛ በኋላ በጽጌሬዳ ላይ ተንኮል መስራት ጀመሩ። እንግዲህ ይህን ታሪክ ነው እኛ የምናውቀው። መቼ ተዋውቀው መቼ ፍቅረኛሞቹ ነው እንደነበረ ከዛ መቼ አብረው ለመጋደም እንደበቁ አናውቅም። እንደምታዩት እንግዲህ ፌቨን በወሬ ሳይሆን በተግባር ወይም ደግሞ በትዝታ ወደኋላ በትውስታ ማለት ነው እያሳየችን ትገኛለች። ከዚህ ቀደም ከነብዩ ጋር የነበራትን ህይወትና ትንሽ ግራ የሚያጋባ ነው። እንዴት ነው ይሄ ነገር? ከነብዩ ጋር የነበራትን ህይወት በትዝታ እያሳየችን ነው። ይሄ ነገር አግራሞትን ነው እንትን እያለኝ ያለው። ምክንያቱም መቼ ነው ወይስ የራሷ ፈጠራ ነው? የገባችሁ ካላችሁ እውነት ለመናገር ከሆነ ኮሜንት ላይ ያሳውቅኝ። ነገር ግን እኔ ምንም አልገባኝም። እስከማውቀው ድረስ ተዋውቃቸው እዛ እንትን ውስጥ ነው እንግዲህ ኮሌጅ ውስጥ ነው የተዋወቁት። ታዲያ በመቼ ነው ይሄ በትዝታ እያሳየችን ያለችው ነገር ምንድን ነው? ዝብርቅ ያለ ነገር ሆነብኝና የገባችሁ ካላችሁ እንግዲህ በኮሜንት አሳውቁኝ። እና እንግዲህ ፌቨን አሁንም ማስመሰሏን ቀጥላለች። ጽጌሬዳም ነገሩን አምናታለች። ታዲያ በዚህ ሰዓት እንግዲህ ሁሉንም ነገር እሱ ያደረጋትን ነገር ሁሉ ከነገረቻት በኋላ ልጁንም እንድታስወርድ እንደነገራት ነግራ እንግዲህ የልጅቷን አእምሮ መርዘዋለች ማለት ነው። በዚህም አልበቃትም እንግዲህ
ነብዩ ይደውልላታል ማለት ነው ለጽጌሬዳ። እናም ሊያገኛት እንደሚፈልግ ይነግራታል። እሷ ግን ልታገኘው እንደማትፈልግና እንደተናደደችበት ብትነግረውም ነብዩ ግን እሷን ማግኘቱን አልተውም። ያለችበት ቦታ ሄዶ አግኝቷታል ማለት ነው። ታዲያ እንግዲህ ካገኛት በኋላ ልጅቷ በጣም በነገሩ በጣም ተደናግጣለች። ሊሆን የማይችል ሊደረግ የማይችል ነገር ነው ብላ ማለት ነው። ልጁን ማመን ሁሉ አልቻለችም። በዛ ላይ ልጁን እንድታስወርድ ሁሉ የነገራት እሱ እንደሆነ ነው የነገረቻት። የውሸት ታሪክ ይሁን የእውነት ታሪክ ማውቀው ታሪክ የለም። ይሄ ራሱ ግራ ገብቶኛል እዚህ ድራማ ላይ እና እንግዲህ ይሄ ነገር በዚህ እያለ ነብዩና ጽጌሬዳ ተገናኝተዋል። ጽጌሬዳ መጀመሪያ የሚሰማችው የምታውቀው ነገር ስላለ ልጁን በስርዓቱ ልታዋራው አልፈለገችም። ታዲያ እንግዲህ እንዲነግራት ማለት ሊነግራት የፈለገውን ነገር በቃ ለዛሬ አይሆንም፣ በዚህ ንዴት ውስጥ ሆነሽ ይህን መናገር አልችልም ይላታል። ጽጌሬዳ ግን ልታወራው ፈቃደኛ እንዳልሆነች ትታው ስትሄድ ከኋላዋ እንደሚያፈቅራት ነብዩ ነግሯታል። እንግዲህ በጣም ከባድ ነው። እሷ የሰማችው ቆሻሻ የሆነ መርዝ የሆነ ነገር አለ ከፌቨን ማለት ነው። ተሞልታ የመጣችው ነገር አለ። ከዛ እሱ ደግሞ እንደሚወዳት ሲነግራት አስቡት እንግዲህ ተመልሳ እሷን በጥፊ በማለት ድጋሚ እንደዚህ እንዳትለኝ ወዮልህ በማለት እንግዲህ አስጠንቅቀዋለች። ምክንያቱም ጽጌሬዳ እሱን እያፈቀረችው ነበር፣ እየወደደችው ነበረ እና አሁን የሰማችው ነገር በጣም ልቧን ሰብሮታል። የፌቨን ተንኮል በጣም ነው የሚያስጠላው። በነገራችን ላይ የት ድረስ እንደሚሄድ ባናውቅም በዛ ላይ የነብዩ አባት ፌቨን ማግባት እንዳለበት ለነብዩ እየነገረው ይገኛል። ለምን እንደሆነ አላውቅም። እንግዲህ ፌቨን ምን አይነት ልጅ እንደሆነች የነብዩ አባት ያውቃል፣ አይቷታል። ለማንም ሰው ክብር የሌላት ስርዓት የሌላት ልጅ እንደሆነች እያወቀ ነገር ግን እሷን እንዲያገባ እንግዲህ የገዛ ልጁን እየጨቀጨቀው ይገኛል። ነብዩ ጽጌሬዳን አፍቅሯታል። በዛ ላይ ደግሞ የጽጌሬዳ እናት ልጇን ለነብዩ አባት ለአቶ ደሳለኝ ልትድራት ነው። እንግዲህ ይህን ነገር እንግዲህ ፌቨን ዘግይታ ነው የሰማችው። ፌቨን ይቺ ጽጌሬዳ እያለች እኔና ነብዩ መጋባት አንችልም፣ እሷ የኔ የሆነ ነገር ሁሉ ሁልጊዜ ትወስዳለች፣ የኔ ነገር ሁሉ ወደ እሷ ይሄዳል በማለት እንግዲህ በፌቨን ላይ ያላትን ቅሬታ ለእናቷ ትነግራታለች። የፌቨን እናትም አታስቢ ጽጌሬዳ እኮ ልታገባ ነው፣ በዛ ላይ በደንብ ተቀራረቢያት፣ በዛ ላይ የምታገባው ደግሞ የነብዩን አባት ነው ብላ እንግዲህ ሰርፕራይዝ አርጋታለች። ይሄ ነገር አስባችሁታል? ጽጌሬዳ የነብዩን አባት አግብታ እዛ ቤት ብትኖር፣ ፌቨን ደግሞ ነብዩን አግብታ እዛ ቤት ቢኖሩ የማይሆን ነገር ነው። በዛ ላይ ጽጌሬዳ በጣም አንዲት ፍሬ ልጅ ናት፣ በጣም ሕፃን ልጅ ናት። ያ ሰውዬ ትልቅ አያቷ የሚሆኑ ሽማግሌ ሰው ናቸው። ያለ ቢጤያቸው ያለ እድሜያቸው ለምን ሕፃን ልጅን እንደተመኙ ባላውቅም ማለት ነው። በእርግጥ እሷ እዛ ቤት ሰራተኛ ሆና ስታገለግል የነብዩን አባት በጣም ተንከባከባቸው ነበረ። በዚህ ነገሯ ነው እንግዲህ ወደዷት። ጥሩ ምግብ በስርዓቱ ትሰራለች፣ ጸባይ ያላት ቆንጆ ናት፣ ብቻ ብዙ ነገር እና እንግዲህ ልጅቷን ማግባት እንደሚፈልግ ለልጁ ለነብዩ ነግሮታል። ስሟን የነገረው አይመስለኝም። ነገር ግን ጠረኗ ልክ እንደናት የሆነ መልኳ ልክ እንደናቷ ስርዓቷ ሁሉ ልክ እንደናትህ የሆነች ሴት አለች እና እሷን እንዲያገባ እንደሚፈልግ እንግዲህ ወይም ደግሞ እንደተመኘ ለልጁ ለነብዩ ነግሮታል። በዛ ላይ ነብዩ ደግሞ ማግባት እንዳለበት በግዴታ ምክንያቱም እኔ ላንተ ብዬ ይህን ዘመኔን ሳላገባ አንተን ሳሳድግ ኖር ያለሁኝ፣ ስለዚህ ከትእዛዜ መውጣት የለብህም፣ አግባ ምልን ሴት ማግባት አለብህ እያሉ ነው። ለምን ይሄ እንዲሁ እንደፈለጉ የነብዩ አባት አላቅም። እንግዲህ እኛ መጀመሪያ ላይ የመሰለን የነብዩ አባት ልጁን ማነው ጽጌሬዳን ለልጁ ለነብዩ የፈለገ ነበር የመሰለን። ምክንያቱም የምትገባውም ለልጁ ስለሆነ ምናልባት ልጁ በደንብ ጎበዝ ስላልሆነ በስርዓቱ የምትይዘው የምታስተካክለው ሴት ታስፈልገዋለች ብሎ መስሎን ነበረ። ነገሩ ግን እንደዛ አይደለም። ሰውየው እንግዲህ ለራሱ ነው የፈለጋት። ልጁ ያፈቀራትን ሴት አባትየው ደግሞ ሊያገባት ሽር ጉድ እያለ ነው። በዛ ላይ ጽጌሬዳ ደግሞ እዛ ስራ ውስጥ ከገባች ሌላ መዘዝና ችግር በህይወቷ ውስጥ ይመጣል ማለት ነው። እንግዲህ በዙሪያዋ ፈተናዎች እየመጡ ነው። በአንድ በኩል እናቷ ለማትፈልገው ሰው ካልዳርኩሽ እያለች ነው። በሌላ በኩል ደግሞ ስራ መጣውልሽ ያላት ሰውዬ ትልቅ ችግርና ዕዳ ያለበት ወንጀል ሆኖ ተገኝቷል ማለት ነው። ስለዚህ በዛ ላይ ደግሞ ከነብዩ ጋር እንኳን እሱ ከጎኗ እንዳይሆን እንኳን ፌቨን የሰራችው ተንኮልና ድራማ አይታችሁታል። በዚህ የተነሳ እንግዲህ
ልጅቷ በጣም በሚያሳዝን ሁኔታ አሁን ላይ ማንም ሰው ከጎኗ የለም። እንግዲህ ያመነችው ሰውዬ እንኳን ለእሷ ጥሩ ያሰበ መስሎ እንግዲህ መጥፎ ነገር ውስጥ ሊከታት ነው። ለምን እንዳስፈለገ ባላቅም የጽጌረዳ ፈተናዎች በቀኝም በግራም በኋላም በፊት መጥተዋል። ጽጌረዳ ይህን ነገር እንዴት ትወጣዋለች የሚለው ራሱ እንግዲህ ሌላ ትኩሳት ነውና ውድ ቤተሰቦች እንግዲህ ከሳምንታት ከ2 እስከ 3 ሳምንታት ይመስለኛል በኋላ የተመለሰው ጽጌረዳ ድራማ አንዳንድ ነገሮች ግራ የሚያጋቡ ናቸው። በተለይ የፌቨን እና የነብዩ የቀደመ ግንኙነት ምንድን ነው? ምንም ሊገባኝ አልቻለም። ይሄ ነገር ብቻ ነው። እንግዲህ በሌላ በቀጣይ ክፍልስ ምን ይፈጠራል የሚለውን በክፍል 15 እስከምንገናኝ ድረስ የዛሬው ይሄን ይመስል ነበረ። ሁላችሁንም ወዳችኋለሁ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳትረሱ። ስለነበረ ቆይታ አመሰግናለሁ። ባይ ባይ።